ስለ ሐሜት ያልተሰሙ እውነታዎች። ሰላምና ጸጋ ይብዛላችሁ ቅዱሳን፣ እንዴት ናችሁ? ዛሬ በዚህ ቪዲዮ የምናየው ሐሜት የሚባለውን ክፉ መርዝ ዛሬ በዚህ ቪዲዮ አብረን እናያለን። እግዚአብሔር ድንቅ ጊዜ ይሰጠናል። ወደ ቪዲዮ ሐሜት ማለት ምንድነው? ሌላኛው ሰው ራሱን መከላከል በማይችልበት ሁኔታ ያ አካል በሌለበት ቦታ የዛን ሰው ስም ማጠልሸትና የዛን ሰው ታሪክ ማበላሸት እንዲሁም ደግሞ ማንነት ማሳነስ ማለት ነው። አንዳንድ ሰዎች አይ እኔ እውነታውን እኮ ነው የምናገረው፣ የሌለውን ነገር አላወራም፣ እንደዚህ አድርጎ ነበር፣ በዚህ ወጥቶ ነበር፣ በዚህ ገብቶ ነበር፣ እኔ አይቻለሁ ብለው እርግጠኛ ሆነው ስላዩት ጉዳይ ከሰዎች ጋር ያወራሉ፣ የዛን ሰው ስም ያጠለሻሉ። ትክክል እንኳን ቢሆን ጉዳዩ ሲያጠፋይታችሁ ቢሆን እንዲታማ የሚያደርግ ነገር አድርጎ ቢሆን እውነታ እንኳን ቢኖራችሁ የዛን ሰው ማንነት ማስረዳት በማይችልበት እሱ በሌለበት ሁኔታ ስታነሱት ሐሜት ነው። ሐሜት ደግሞ በሰው ህይወት ላይ ምን ያመጣል? በሰው ህይወት ላይስ ምን ያደርጋል? ብዙ ሰዎች የሚያሙ ሰዎችን በዙሪያችሁ ምናልባት አይታችሁ ከሆነ ህይወታቸው በጣም የቀጨጨ ነው። ስለ ሰው ብቻ የሚያወሩ ሰዎች፣ አንዳንድ ሰዎች ሐሜት ያስታውቅባቸዋል። በቃ እግር በእግር የሆኑ ሰዎችን ጥፋት እየተከታተሉ የሆኑ ሰዎችን ስህተት እየተከታተሉ እግር በእግር ለራሳቸው ህይወት መኖር ትተው ስለዛኛው ህይወት የሚኖሩ እስኪመስል ድረስ በየቀኑ የሚያሙ ሰዎች አሉ። እነዚህ ሰዎች ያስታውቃሉ። ንግግራቸው የደረቀ ነው። መንፈሳዊ ነገራቸው የደረቀ ነው። ለራሳቸው መሆን የማይችሉ ደካማ ናቸው። ሰውን የሚያማ ሰው በመሰረቱ ደካማ ሰው፣ በራሱ ኮንፊደንስ የሌለው፣ ስለራሱ የሚያወራ ነገር የሌለው ሰው ነው ሁልጊዜና በዙሪያችሁ ምናልባት እንደዚህ አይነት ሰዎች ገጥሟችሁ ቢሆን የእናንተን ነገር ሲያሙ ስታዩ፣ ስለእናንተ ነገር ብቻ ሲጨነቁ፣ የእናንተን ስም ብቻ ሲያነሱ ስታዩ እነዚህ ሰዎች ወደው አይደለም። አንደኛ ሐሜት ቅናት ነው። እናንተ የደረሳችሁበት ስፍራ ላይ፣ እናንተ ያደጋችሁበት ስፍራ ላይ፣ እናንተ አሁን ያላችሁበት ስፍራ ላይ መድረስ ስላልቻሉ እነሱ መኖር የሚፈልጉትን ህይወት እናንተ እየኖራችሁ ስለሆነ በእናንተ ህይወት ስለሚቀኑ አንዳንድ ሰዎች እንደው በጣም የሐሜት ከፍ ያለ ሌቭል ላይ ከመድረሳቸው የተነሳ እናንተን ለሰዎች ብቻ አይደለም ለእግዚአብሔር ጭምር ማማት የሚፈልጉ ሰዎች አሉ። እግዚአብሔር የእነዚህ ሰዎች ታሪክ አንተ አልገባም፣ የእነዚህ ሰዎች ህይወት አካሄድ አንተ አልገባም ብለው ስለእናንተ ለእግዚአብሔር ማብራራት እንኳን የሚፈልጉ ሰዎች አሉ። እነዚህ ሰዎች ማንን ነው የሚጎዱት? እነዚህ ሰዎች ማንን ነው የሚያሳድሱት? እነዚህ ሰዎች ባሙ ቁጥር ማን ነው እየተጎዳ ያለው? እውነት ዛሬ በዚህ ቪዲዮ ለብዙ ሰዎች አይኖቻቸው እንደሚበራ ይሄን ቪዲዮ ካዩ በኋላ የሚያሙ ሰዎች ማማት እንደሚያቆሙ ተስፋ አደርጋለሁ። አብዛኞቹ ሱስ ሆኖባቸዋል። በቃ ኖርማል ሆኗል በእነሱ ህይወት ላይና የሰው ስም ካላነሱ ደስ የማይላቸው፣ የሰው ስም ካላነሱ የሚደመጡ ማይመስላቸው፣ ሰው የሚወዳቸው የሚያደምጣቸው፣ ሰው የሚጠራቸው ስለሚያሙ ብቻ መስሎ ስለሚታያቸው ልክ በሆናችሁበትም ጉዳይ ልክ ባልሆናችሁበትም ጉዳይ መልካም እየሰራችሁም ቢሆን ክፉም እየሰራችሁም ቢሆን የእናንተ መልካም የእናንተ ሩጫ የእናንተ ድካም ለነሱ የሚታያቸው ሁልጊዜ እናንተን ባዩ ቁጥር ክፉ ነገር ብቻ ነው። ሰርቃችሁ ሀብታም የሆናችሁ ይመስላችኋል። ሰርቃችሁ የተከናወናችሁ ይመስላችኋል። አበላሽታችሁ ወይ እግዚአብሔርን አሳዝናችሁ ከፍ ያለ ስፍራ ላይ የተቀመጣችሁ ይመስላችኋል። ከዛ በእናንተ ስም እየሄዱ እነሱ ይበላሉ ይጠጣሉ፣ ግን ህይወታቸውን እንዴት እያደከሙ እንዴት እያቀጨጩ እንዴት ለነሱ እግዚአብሔር ሊሰጥ ያለውን ነገር እየገቱ እንደሆነ በእርግጥም አያውቁትም። ለዚህ እንደው በእውነት ነው የምላችሁ ሐሜት ውስጥ ያላችሁ ሰዎች ወንድሞቻችሁን የምታሙ እነዚህ ሰዎች ደግሞ አብዛኛው ጊዜ በጣም የሐሜት ሱስ ያለባቸው ሰዎች ምን አይነት ባህሪ ያላቸው? ለምሳሌ እናንተን እያሙ ከሆነ እናንተ ስትሄዱ ለእናንተ ፍቅር ናቸው። አታዩባቸው። በፍጹም እኔ ይሄ ሰው ያማኛል ብላችሁ አትጠብቁም። አታዩባቸውም። እንከናቸውን፣ ጥፋታቸውን፣ ክፋታቸውን፣ ሐሜታቸውን አይገለጽም። በወዳጆቻችሁ ፊት በራሳችሁ ፊት ማስመሰል ይችላሉ፣ መዋሸት ይችላሉ፣ እናንተን ማታለል ይችላሉ። ከዚህ የተነሳ እናንተን እያሙ እየጎዱ ያለ እናንተ አይመስላችሁም። ልክ እናንተ ግን ብድግ ብላችሁ ከመካከላቸው ተነስታችሁ መሄድ ስትጀምሩ አንደበታቸው የእናንተን ነገር ከማጠልሸት ነው የሚጀምረው። አንድ ቀን ስለእናንተ መልካም ነገር አይናገሩም እነዚህ ሰዎች። ታዲያ ማን ነው የሚጎዳው የሚለውን አብረን እናያለን። የሚያማ ሰው ራሱን እንዴት እያሳነሰ ያለ ይህንን መልእክት ካዳመጠኝ በእርግጥም ሐሜት የሚባለው ነገር ከውስጡ ለአንዴና ለመጨረሻ ይቆርጣል ብዬ ተስፋ አደርጋለሁ። እንዳልኳችሁ በሐሜት የተሞሉ ሰዎች በቃ የሐሜት ዕውቀት ያላቸው ሰዎችን የማሳመን ጥበብ ያላቸው በቃ ሁልጊዜ ጠዋት ማታ ቀን የለ ሰዓት የላቸው ጊዜ የላቸው ሁልጊዜ በሐሜት መንፈስ የተጠመዱ ሰዎች ሰውነታቸው ያስታውቃል፣ ህይወታቸው ያስታውቃል፣
ቤታቸው ያስታውቃል። አንድ እርምጃ እንኳን ወደፊት መሄድ አይችሉም። እናንተን ባሙ ቁጥር የእናንተ ነገር እየጨመረ ይሄዳል። የእናንተ ነገር ከፍ እያለ ይሄዳል። እናንተን በሰዎች መካከል፣ በማህበረሰብ መካከል፣ በሶሻል ሚዲያ ሊሆን ይችላል እናንተን ባሙ ለማሳነስ በሞከሩ ቁጥር የእነሱ ህይወት አንድ እርምጃ ወደፊት ፈቀቅ ሲል አይታይም። የሐሜተኛ ሰው ህይወት ሲባረክ ብዙውን ጊዜ አይታይም። መጽሐፍ ቅዱስም የሐሜተኛን፣ የፌዘኛ፣ የውሸታምን ሰው፣ የአስመሳይን ሰው ህይወት ሲባርክ አናይም በመንፈሳዊ ዓለም። እንዲሁም ደግሞ ሰው መንፈሳዊ ብቻ ሆኖ አይደለም እንደው እግዚአብሔርን እንኳን የማያውቁ እግዚአብሔርን እንኳን የማያመሰግኑ ሰዎች ቢሆን በዚህ ውስጥ ያሉት የትኛውም አይነት በረከት እነዚህን ሰዎች አያገኛቸውም። የትኛውም አይነት ሰክሰስ እነዚህን ሰዎች አያገኛቸውም። እና ጉዳቱ ምንድነው? እኔ እማማው ሳማ ማንን ነው የምጎዳው የሚለውን በዝርዝር እናያለን። እነዚህ ሐሜተኛ ሰዎች የራሳቸው ህይወት አላቸው። አብዛኛዎቹን ብታያቸው ትዳር አላቸው። ነጋዴዎች ሊሆኑ ይችላሉ። በመንግስት ስራ ላይ የተሰማሩ ብቻ በተለያየ ነገር ላይ የተሰማሩ ሰዎች ናቸው። በቤታቸው በጣም ብዙ ኃላፊነት የሚጠበቅባቸው፣ ብዙ መስራት፣ ብዙ ራሳቸው መለወጥ የሚጠበቅባቸው ሰዎች ናቸው። ስለዚህ ያማሉ፣ ግን ይሰራሉ፣ ይሮጣሉ። ታዲያ እያሙ እየሰሩ እየሮጡ እየለፉ የሚያፈሩት ፍሬ የት ነው የሚሄደው? ለምንድነው ሐሜተኛ ፈቀቅ ሲል የማናየው? ለምንድነው ሐሜተኛ ቤቱን ሲቀይር የማናየው? ልጆቹን ሲያስተዳድር፣ ትዳሩን ሲያስተዳድር፣ ህይወቱን ሲያስተዳድር የማናየው ለምንድን ነው? ለምን መሰላችሁ? ሐሜተኛ ሲለወጥ የማናየው የሚያማ ሰው ሁልጊዜ የሚያማ ሰው ልፋት ለሚታማ ሰው በነፃ ታልፎ እየተሰጠ ስለሆነ ነው። የሆነን ሰው የጎዳችሁ እየመሰላችሁ ባማችሁ ቁጥር በነፃ በረከታችሁን አሳልፋችሁ እየሰጣችሁ ነው። በነፃ ልፋታችሁን አሳልፋችሁ እየሰጣችሁ እናንተ ቁጭ ብላችሁ ተሰብስባችሁ ሻይ ቡና እያላችሁ እየበላችሁ እየጠጣችሁ እነሱም ባማችሁ ቁጥር ወሩን ሙሉ ስትሰሩ የነበረው ስራ ለነዛ ሰዎች እኮ አጥፍተው ሊሆን ይችላል ብያቸዋለሁ። እውነት ኖሯችሁ እውነት ይዛችሁ ሊሆን ይችላል። ስለነዛ ሰዎች የሙጥኝ ብላችሁ የምትከራከሩት፣ የምታሙት፣ የምትዋሹት እውነት ይዛችሁ ሊሆን እኮ ይችላል። እግዚአብሔር እማልኝ በማማት ውስጥ እኔ እከበራለሁ፣ በማማት ውስጥ እኔ እገኛለሁ። ወንድምን በማጠልሸት ወንድምን በመጥላት እህትን በመጥላት በማንቋሸሽ እኔ እገኛለሁ፣ ክብሬን በዛ ገልጣለሁ የሚል አምላክ አይደለም አምላካችን። ስለዚህ የዛ እናንተ መስለፉት ነገር ሁሉ እናንተ መሰሩት ነገር ሁሉ ሰውየው ጥፋተኛ እንኳን ቢሆን ተጠራርጎ ለዛ ሰው ይሄዳል። ለዛ ነው የሐሜተኛ ሰው ቤት ሲባረክ ማናየው፣ የሐሜተኛ ሰው ትዳር ሲባረክ፣ ልጆች ሲባረኩ፣ ነገራቸው ፈቀቅ ሲል የማናየው። ሁሌ እዩዋቸው እስኪ ዙሪያችሁ ላይ ያላችሁ ሰዎች፣ እንደው በሐሜት ሁሌ የሚታወቁ ሰዎች ፈቀቅ ለምንድን ነው የማይሉት? ስለሚያሙ የሚያሙት የሚሰሩት ሁሉ ደግሞ ለሌላ ሰው በረከት ሆኖ ታልፎ ስለሚሰጥ። ለምን በረከታችሁን በነፃ አሳልፋችሁ ትሰጣላችሁ? እነዚህ ሰዎች በነገራችን ላይ ስለ ትዳራቸው ግድ አይሰጣቸው፣ ስለ ልጆቻቸው ግድ አይሰጣቸው፣ ስለ ማግኘት ስለ ማጣታቸው ግድ አይሰጣቸው። ሁሌ ግድ የሚሰጣቸው ሁሌ የሚያሳስባቸው እንቅልፍ አይወስዳቸውም። የሚገርማችሁ ነገር ሐሜተኛ የተረጋጋ መንፈስ አይኖረውም፣ የተረጋጋ አይምሮ አይኖረውም፣ ሰላማዊ ሰው መሆን አይችልም። ሁሌ የሚጨንቀው የእናንተ ማማር፣ የእናንተ መዋብ፣ የእናንተ ደስተኛ መሆን፣ የእናንተ ማለፍ፣ የእናንተ መባረክ ሁሌ ለሱ ጥያቄው ስለሆነ የሱ ጉዳይ ቶታሊ እናንተ ናት። የሚጨነቀው ስለ እናንተ ቤት ጉዳይ ብቻ ነው፣ አያብብም። ስለዚህ እምታሙ ሰዎች በነፃ ወሩን ሙሉ አመቱን ሙሉ የለፋችሁትን ለዛ ለምታሙት ሰው በማታውቁት በእጃዙ ለዛ ሰው በረከታችሁ አሳልፋችሁ እየሰጣችሁ ነው። ስለዚህ በማማት የምታተርፉት ኪሳራ ብቻ ነው። በማማት የምታተርፉት ውድቀት ብቻ ነው። በማማት የምታተርፉት አለማበብ ብቻ ነው። ማማታችሁን አቁሙ። ሌላው ደግሞ ምንድን ነው የሚሆንባቸው? ራሳቸውን ለሰይጣን መጫወቻ አድርገው ያቀርባሉ። የሰይጣን ተገዢ ይሆናሉ። መጽሐፍ ቅዱስ ምን ይላል? የወንድሞች ከሳሽ ይላል አይደለ? ሰይጣን የወንድሞች ከሳሽ ነው። ሰይጣን በነፃ ሰይጣን እናንተን ስራ ቀጥሯችኋል። ከሳሽ ሆናችኋል። የሰይጣን አገልጋይ ሆናችኋል። አንዳንድ ሰው ስለ እግዚአብሔር የቀና እየመሰለው ያማል። እግዚአብሔር ሁሉን በጊዜው ፍርድ መስጠት የሚችል አምላክ ነው። አጥፍተዋል ብለው ስለሚያስቡ ሰዎች መቅጣት የሚፈልግ እግዚአብሔር መቅጣት የሚችል ነው። የእግዚአብሔር እይታና የሰው እይታ ደግሞ የተለያየ ነው። እናንተ የምታዩበት እይታና እግዚአብሔር ሰዎችን የሚያዩበት እይታ እኩል አይደለም። ስለዚህ ሰይጣን የወንድሞች ከሳሽ ነው። በማን በኩል ነው የሚከሰው? በሐሜተኛ በኩል፣ በወረኛ በኩል። ሁልጊዜ ወንድሞች አንደበታቸው ላይ የወንድሞች ስም የእህቶች ስም አይጠፋም። የብዙ ሰዎች ትዳር በሐሜት ምክንያት ተበላሽቷል። ለማግባት የተዘጋጁ ሴቶች፣ ለማግባት የተዘጋጁ ወንዶች አይ እነሱ እኮ የተደበቀ ማንነት አላቸው፣ እነሱ እኮ እናንተ እንደምታዩዋቸው አይነት ሰዎች አይደሉም ብለው የእናንተን ትዳር ዘግተው የእናንተን ትዳር አበላሽተው እነሱ ሰላማዊ ህይወት እየቀጠሉ ያለ ይመስላችኋል። ብዙ ሰው ሊያገባ ደርሶ ለምንድን ነው ፌል ያደረገበት? ብዙ ሰው ትዳሩ ለምንድን ነው ፌል ያደረገበት? ብዙ ሰው ስራው ለምንድን ነው ፌል ያደረገበት? ብዙ ሰው ፊት ታማኝነት ያጣው ለምንድን ነው?
በእነዚህ በሐሜተኞች ሰይጣን በቀጠራቸው የሰይጣን መጫወቻ በሆኑ ሰዎች ምክንያት ነው። ለዚህ ሰይጣን ቀጥታ አይደለም እናንተን መጥቶ የሚከሳችሁ፣ በስጋ ለባሽ ፍቃድ በሰጡት በላይ ላይ ሰልጥኑ ባሉ ሰዎች፣ በላይ ላይ ሁኑ ባሉ ሰዎች፣ በእነዛ ሰዎች አማካኝነት የእናንተን ስም፣ የእናንተን ስራ፣ የእናንተን ትዳር፣ የእናንተን ቤት እያጠለሸ እየከሰሰ ይኖራል። እዚህ ከሳሾች እናንተ የሰይጣን መጫወቻ እየሆናችሁ ነው። ራሳችሁን ከሰይጣን ጋር እየተባበራችሁ ለሰይጣን መንግስት እየሰራችሁ አሳልፋችሁ የሰጣችሁ ሰዎች ናችሁ። ስለ ሰው ሁል ጊዜ የምታወሩ ሰዎች፣ አንድ ቀንና ሁለት ቀን አይደለም ብላችሁ ተከታታይ የሚያወሩ ሰዎች እዩዋቸው፣ በእውነት ፈቀቅ አይሉ። ምክንያቱም ሰይጣን አንድም ቀን የሰውን ልጅ ሲባርክ አይተን አናውቅም። አንድም ቀን ሰይጣን የሰው ልጅ በቃ ውለታ ውለህልኛል፣ ሰይጣን አንድም ቀን የሰው ልጅ ውለታ ውለህልኛል፣ ሐሳቤን ፈጽመህልኛል፣ በዚህ መንገድ አንተን ሳፖርት ላድርግ ብሎ የትኛውንም ስጋ ለባሽ ሲባርክ አይተን አናውቅም። ሰይጣን እንዲሁም ይባርክ አይደለም። ለዚህ የሰይጣን መጫወቻ ከመሆን ራሳችሁን ጠብቁ ወጣቶቼ። በሐሜት ውስጥ የምታተርፉት፣ በሐሜት ውስጥ የምታገኙት ምናልባት በዛ ሰዓት መደመጥን ብቻ ሊሆን ይችላል። ተወድጃለሁ፣ ተደምጫለሁ፣ ልክ ነህ እኮ እያሉ የሚሰሙ ሰዎች፣ አንተን የሚገፋፉ ሰዎች፣ ልክ እኮ ነህ እያሉ የሚያበረታቱ ሰዎች ያንተን ጉድጓድ እየቆፈሩ ያሉ ሰዎች ናቸው። ሐሜተኛ ብቻ አይደለም። በዚህ አጋጣሚ ሐሜት ቁጭ ብላችሁ የምትሰሙ፣ ለሐሜት ተባባሪ የሆናችሁ ወንድሞቻችሁ ሲታሙ፣ እህቶቻችሁ ሲታሙ ምንም የማይመስላችሁ፣ ሐሜት በባህሪው ደስ ይላል፣ ወሬ በባህሪው ደስ ይላል፣ ይጣፍጣል። አንደበት ላይ ስለሆነ ሰው ሲነሳ ደስ የሆነ ስጋ ደስ ሲሰኝ ብዙ ጊዜ እናያለን። ለምን እንደሆነ ታውቃላችሁ? በዛ መካከል ሰይጣን ስላለበት ነው። እግዚአብሔር ባለበት፣ የእግዚአብሔር መንፈስ ባለበት ሁልጊዜ የሚወራው ስለ እግዚአብሔርና ስለ ስኬት፣ ስለ ድል ብቻ ነው። ስለ ሐሜት ሲወራላችሁ ደስ ብሏችሁ የምትሰሙ የምትቀበሉ ሰዎች፣ የማይጸጽታችሁ፣ የማትሟገቱ፣ እስኪታው አትማ፣ እስኪታው ይሄን ስም አታንሳ፣ እስኪ ሰውየውን ስም አታጥፋ የማትሉ፣ ደስ ብሏችሁ አጀንዳ ይዛችሁ ቁጭ ብላችሁ ከነሱ ጋር ሻይ ቡና እያላችሁ የምታሙ፣ እየጋበዛችሁ እያበላችሁ እየጠጣችሁ የምታሳሙ ሰዎች የእናንተም ህይወት ጭምር ነው ልክ እንደነዛ ሰዎች ህይወት የሚበላቸው። የእናንተም በረከት ጭምር ነው ለነዛ ሰዎች የሚጨመርላቸው። እግዚአብሔር ምስክሬ። እስኪ እዩት፣ በህይወታችሁ ራሳችሁን እዩት። ለምንድን ነው የምታሟቸው ሰዎች ሁልጊዜ የሚያብቡት? የእናንተን በረከት ጭምር እየበሉ ስለሆነ ነው። እግዚአብሔር የእናንተ በረከት የእናንተ የሆነ ልፋት ሁሉን እነሱ እየሰጠ ስለሆነ ነው። የእነሱን ኃጢአትና ዕዳ እናንተ እየተሸከማችሁ ነው። እነሱ እግዚአብሔር ፊት ንስሐ መግባት ሲኖርባቸው፣ መመለስ ሲኖርባቸው ስለነሱ እናንተ ጠበቃ ሆናችሁ የእነሱን ስም ይዛችሁ በተከራከራችሁ ቁጥር፣ የእነሱን ስም ይዛችሁ ባወራችሁ ቁጥር እነሱ ላይ ያለው ኃጢአት፣ እነሱ ላይ ያለው እርግማን፣ አለመባረክ ይቀያየራል፣ ወደ እናንተ ይመጣል። የእናንተ በረከት ወደ እነሱ ይሄዳል። እዚህ ለእግዚአብሔር የሰው ልጅን ለማብራራት አትሞክሩ። ለሰዎችም የሰው ልጅ ለማብራራት አትሞክሩ። እስኪ ኑሯችሁን ኑሩ። እስኪ ራሳችሁን ተመልከቱ። በዚህ በተወደደ ኑሮ ራሳችሁን ለስራ፣ አእምሯችሁን ለስራ አዘጋጁ። ቤታችሁን ለስራ አዘጋጁ። ለልጆቻችሁ ነገር የተሻለ ህይወት ለመስጠት ትጉና ስሩ። ትጉና ጸልዩ። ትጉና የእግዚአብሔርን ቃል አንብቡ። ትጉና ህይወታችሁን ተመልከቱ። ራሳችሁን ተመልከቱ። እንጀራ የሚጋብዛችሁ ዛሬ ቡና የሚጋብዛችሁ ሰው ነገ ህይወታችሁ ፍጻሜ እንዲያገኝ የሚረዳችሁ ሰው አይደለም። ሐሜትም የሚሰማ ሰው የዛ ሰው በረከት በፍጹም የለመለመ ሊሆን አይችልም። ስለዚህ በእንደዚህ አይነት ህብረት ውስጥ የምታሳልፉ ሰዎች፣ በተገናኛችሁ ቁጥር ስለ ሰንበዴ የምታወሩ ስለሆነ ሰው የምታሳልፉ ሰዎች ከዛ ምዕራፍ ውጡ። አትባረኩበትም። ስለዛ ሰው ለእግዚአብሔር መታችሁ ለማብራራት አትሞክሩ። እግዚአብሔር ሁሉም በጊዜው ውብ አድርጎ መስራት የሚችል፣ መባረክ ያለበትን የሚባርክ፣ መቀጣት ያለበትን መቅጣት የሚችል ሚዛን በእጁ ያለ አምላክ ነው። ለእግዚአብሔር ማንንም አታብራሩ። አይኖቹ በምድር ዙሪያ ሁሉ ያያሉ። መጽሐፍ ቅዱስ እንደዛ አይደለም ይላል? የእግዚአብሔር አይኖች በምድር ሁሉ ላይ ናቸው። መልካምን የሚሰራም ያያል፣ ክፉን የሚሰራም ያያል። እናንተ ጥቂት አየን ያላችሁ ከግርግዳ ያለፈ አይደለም። ጥቂት ያያችሁ እግዚአብሔር ግርግዳና በርን አልፎ የተዘጋን ማንነት አልፎ ጭምር የማየት አቅም ያለው ሉዓላዊ አምላክ። ስለዚህ የእነዛን ሰዎች ህይወት ለራሳቸውና ለእግዚአብሔር አሳልፋችሁ ስጡ። የራሳችሁን ህይወት ለማሸነፍ ተነሱ። ከሐሜት መንደር ተበተኑ። አይለውጣችሁም፣ አትባረኩበትም። ስለዚህ የሰይጣን መጫወቻ ከመሆን ራሳችሁን አድኑ። ሌላኛው ደግሞ ሰላማዊና መንፈሳዊ እድገቶቻችሁን በቁማችሁ እየቀበራችሁ ነው። ሐሜት ባለበት ስፍራ ሰላም የለም፣ በፍጹም። ሐሜት ባለበት ስፍራ እድገት የለም። ሐሜት የሚያወራ የሚያማ ሰው ነገ ለተሻለ ለመስራት፣ ለማቀድ፣ ለማውራት ጊዜ የለውም። ሐሜት ባለበት ስፍራ ሰላም የለም። ሐሜት ባለበት ስፍራ ስኬት የለም። የተሻለ ህይወት የለም። አይኖችን ገልጦ ማየት የለም። ለልጆች ነገን ማቀድ የለም። ስለዚህ ሐሜተኛ ባለበት ሁሌ ጸብ አለ። ሐሜተኛ ባለበት ሁሌ ጥል አለ። እስኪ ስሟቸው፣ እስኪ እዩዋቸው። እናንተን እያሙ እንኳን፣ እናንተን እያወሩ እንኳን ሰላማዊ ማንነት አይኖራቸውም። ጠበኞች ናቸው፣ ጥለኞች ናቸው፣ ቁጦች ናቸው፣ አመፀኞች ናቸው። ሐሜት በሰፈነበት
የተሻለ ህይወት የለም፣ የተሻለ እድገት የለም። ነገን ማየት አይቻልም። ሰላምን ማምጣት አይቻልም። ስለዚህ ሰላም ከሌለ ደግሞ እግዚአብሔር ከእናንተ ጋር የለም ማለት ነው። የሰላም አለቃ እግዚአብሔር ነው። የሰላም አምላክ እግዚአብሔር ነው። በዛ ስፍራ ላይ ሰላም ካጣችሁ፣ እያወራችሁ ውስጣችሁ የሚረበሽ የሚጨነቅ ከሆነ እግዚአብሔር የለም። ሐሜት ባለበት መለኮታዊ እጅ የለም። ይሄንን በደንብ አድርጋችሁ ማወቅና መረዳት አለባችሁ። ለዚህ ስትሉ ለራሳችሁ ሰላም፣ ለነገ እድገት፣ ስለ ቤታችሁ፣ ስለ ስራችሁ፣ ስለ ትዳራችሁ ስትሉ ሐሜታችሁን ግቱት። በቃ ራሳችሁን ከዛ መንፈስ ነፃ አውጡ። ሌላን ሰው ዝቅ ለማድረግ በሄዳችሁ ቁጥር፣ ሌላን ሰው ለማንቋሸሽ፣ ሌላን ሰው ለማዋረድ በሄዳችሁ ቁጥር ራሳችሁን በውስጣችሁ ዝቅ እያደረጋችሁ ነው። ራሳችሁን በነገራችን ላይ ከእናንተ ጋር ተስማምተው ቁጭ ብለው የሚሰሟችሁ ሰዎች ጭምር ይታዘቧችኋል። በዚህ አጋጣሚ እውነት እኮ ነው እያሉ የሚሰሟችሁ፣ ቃላታችሁ ኑ ጠጡልኝ፣ ኑ ብሉልኝ እያለ እየጋበዘ የሚሰሟችሁ፣ ሐሜታችሁን ሞቅ አድርገው የሚያዳምጡላችሁ ጭምር በእነሱ ፊት እናንተ ሞገስ ማግኘት አትችሉ። ታማኝነታችሁን ታጣላችሁ። ሚስጥር ሊነግሯችሁ አይችሉም። እነዚህ ሰዎች አብረዋችሁ ህብረት እያደረጉ በጣም ቤስት ጓደኞቼ ናቸው እያላችኋቸው፣ በጣም የምወዳቸው ናቸው፣ ሚስጥሬን አሳልፈው አይሰጡም ብትሉ፣ እነዚህ ሰዎች ሁልጊዜ ስለምታሙ፣ ሁልጊዜ ስለ ሰው ስለምታወሩ ለእናንተ የራሳቸውን ሚስጥር አያሳዩአቸውም። እናንተ ገመናችሁን አያሳዩአቸውም። ማጣታቸውን ማግኘታቸውን እናንተን አያምኑ። ስለዚህ እናንተ በነዛ ሰዎች መካከል ጭምር ሐሜታችሁን ሞቅ አድርገው በሚሰሟችሁ ሰዎች መካከል ጭምር ያነሳችሁ ናችሁ። ራሳችሁን ያዋረዳችሁ ናችሁ። ራሳችሁን ዝቅ ያደረጋችሁ ናችሁ። በእነሱ ፊት እንኳን ታማኝነትን አታገኙም። ነገ ይሄንን ነገር ብነግረው ሄዶ ያማኛል፣ ሄዶ ያወራብኛል ብለው ስለሚያስቡ ነግበኔ ያለ ነው የሚሰማችሁም ሰዎች ትክክል ባይሆኑም የሚሰሟችሁም ሰዎች በረከቷችሁን እየገቱ ቢሆንም አብራችሁ እየጠፋችሁ ቢሆንም የሰይጣን ተባባሪ ብትሆኑም እንኳን እነሱ ዘንድ ሞገስ አታገኙ። እነሱ ዘንድ የእውነተኛ ተወዳጅነትን አታገኙ። እውነት የሚወዷችሁ ይመስሏችኋል? አይወዷችሁ። እነዛ ሰዎች እናንተን አያምኗችሁ። ከሐሜት ከሌላ ወሬ ውጪ እናንተን አይሰሙ። እስኪ ስለ ራሳችሁ አውሯቸው። አንድም ደቂቃ አይሰሟችሁ። እስኪ ስለጎደለባችሁ፣ ስለ ልጆቻችሁ፣ ስለ ትዳራችሁ፣ ስለ ነገ ህይወታችሁ አውሯቸው። ለሰከንድ ከእናንተ ጋር ተግባብተው ማውራት አይችሉም። እነዚህ ሰዎች የሚደመጡት ስለ ሌላ ሰው ሲያወሩ ብቻ ነው። ራሳችሁን ዝቅ ታደርጋላችሁ ማለት ነው። ሐሜት አስፈሪ መንፈሳዊ መርዝ ነው። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 3 ከቁጥር 6 ላይ እንደዚህ ይላል፣ አንደበት እሳት ነው፣ አንደበት በብልቶች መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋልና የፍጥረትን ሩጫ ያቃጥላል፣ በገሃነምም ይቃጠላል ይላል። የፍጥረትን ሩጫ ያቃጥላል፣ ደግሞ ራሱን በገሃነምም ይቃጠላል። ስለዚህ ምላስ አደገኛ መርዝ ነው። ምላሶቻችሁን መክታት አለባችሁ። ዳዊት ስለ ምላሱ ስለ አንደበቱ ምን አለ? እግዚአብሔርን ጠባቂ አኑርልኝ አለ። እንደ ፈቃዴ እንደ ፍላጎቴ ማውራት ስለምችል ብቻ ማንሳት ስለምችለው ሐሳብ ብቻ እያነሳው አንተን እንዳልበድል፣ የሰዎችን ሩጫ እንዳልገታ፣ የሰዎችን ህይወት እንዳላበላሽ ለአንደበቴ ጠባቂ አኑርልኝ አለ። አንደበቶቻችሁን ቀድሱት። ለአንደበቶቻችሁ ጠባቂ ያኖር ዘንድ ለእግዚአብሔር አሳልፋችሁ ስጡ ራሳችሁ። አይገርማችሁም ወዳጆች? ለዚህ ምላስ እጅግ በጣም አደገኛ ናት። ህይወታችሁ ላይ ደግሞ እሳት እየጠራችሁ ነው። ህይወታችሁ ላይ ኪሳራነትን እየጠራችሁ ነው። በእንደዚህ አይነት ህብረት መካከል አብራችሁ እያዳመጣችሁም ያላችሁ ደግሞም እያማችሁ ያላችሁ በእርግጠኝነት ከዚህ መልእክት በኋላ ራሳችሁን እንደምትቆጥቡ። ሐሜት ባይዘዌ ያሳፍራል፣ የበታች ያደርጋል። ከሰዎች ጋር ባላችሁ ህብረት፣ ከሰዎች ጋር ባላችሁ ግንኙነት የበታች እንድትሆኑ ያደርጋችኋል። ሐሜት ያሳንሳችኋል። አንዴ ደግሞ በሐሜት ስማችሁ ከተነሳ በኋላ በሰዎች መካከል እንዳትወደዱ ያደርጋችኋል። እንደ ሌብነት አሳፋሪ ነው ሐሜት። እንደ ስርቆት አሳፋሪ ነው ሐሜት። ሰውነታችሁ ያለ ልብስ እንደማትወጡ፣ ሸፋፍናችሁ እንደምትወጡ፣ ልብስ ለብሳችሁ እፍረተ ገላችሁን እንደምትሸፍኑት ራሳችሁን ካልጠበቃችሁና ካልሸፈናችሁ ሐሜት እጅግ በጣም በትውልድ መካከል ያሳንሳችኋል፣ ያሳፍራችኋል፣ አንገት ያስደፋችኋል። ለዚህ ተክታችሁ ስለ ሰዎች ህይወት ከምትከታተሉ፣ ተክታችሁ የሰዎችን ህይወት ለውጥ፣ የሰዎችን ህይወት ስኬት ከምትቆጣጠሩ፣ ለራሳችሁ ለነገያችሁ ለምትለወጡበት ጉዳይ ተክታችሁ ብትሰሩ መክራችኋለሁ። ሌላኛው ሐሜት እንደ መርዝ ወደ ውስጥ የሚገባ ነው። ሐሜት መርዝ ነው። ቀስ በቀስ ማንነትን የሚገል ነው። ምሳሌ 18 ከቁጥር 8 ላይ እንደዚህ ይላል፣ የጆሮ ጠቢ ቃል እንደ ጣፋጭ መብል ነው፣ እርሱም እስከ ሆድ ጉርጆች ድረስ ይወርዳል ይላል። የሐሜተኛ ሰው ቃል ጣፋጭ ይመስላል፣ እስከ ውስጥ ድረስ ይገባል። እንደ መርዝ ነው፣ ቀስ በቀስ ስር እየሰደደ ይሄዳል። ስለዚህ ይሄ መርዝ ውስጣችሁ ከገባ፣ አንዴ በዚህ መርዝ ከተነደፋችሁ በኋላ ውስጣችሁ የገባውን ማንነት ለማውጣት ለማሸነፍ እጅግ በጣም ይከብዳችኋል። ደስ የሚል ይመስላል፣ የሚያስቅ ይመስላል፣ ለጊዜው የሚያዝናና ይመስላል።
ግን በማር የተለወሰ መርዝ ነው ሐሜት። ሰው ማር ቢሰጠው ጣፍጦት እንደሚበላ ሳያቅ እንደሚበላ ልክ እንደዛው በጣፋጭ ቃላቶች በተዋቡ በተመረጡ ንግግሮች በተመረጡ ቃላቶች የምታቀርቡት ሸፍናችሁ የምትሰጡት በማር ለውሳችሁ የምትሰጡት ይሄ መርዝ ቀስ በቀስ ወደ ውስጥ ስር ሰዶ የሚገባ መርዝ ነው። ለዚህ ለራሳችሁ ስትሉ ሐሜትን ማቆም ያለባችሁ በነገራችን ላይ ለሰዎቹ ስትሉ አይደለም፣ ለራሳችሁ ስትሉ፣ ለበረከታችሁ ስትሉ፣ ለስኬታችሁ ስትሉ ሐሜትን ይህንን ክፉ መርዝ ማስወገድ መቻል አለባችሁ። እግዚአብሔር በነገራችን ላይ ሐሜተኞችን አሳልፎ ይሰጣል። እግዚአብሔር ቃል በሮሜ ምዕራፍ 1 ከቁጥር 30 ላይ እንደዚህ ይላል፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክተኞች፣ ክፋትን የሚፈልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደነዚህ ለሚያደርጉት ሞት ይገባቸዋል የሚለው የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም ይላል። ይህንን ቃል እያወቁ የሚያደርጉ ብቻ አይደሉም፣ የሚያሙ ብቻ አይደሉም፣ ደግሞም የሚስማሙም ጭምር ይህንን ቃል እያነበቡ እየሰሙ እነሱም ጭምር ይጠፋሉ። እነሱም ጭምር እግዚአብሔር አሳልፎ ይሰጣቸዋል፣ ሞት ይገባቸዋል ይላል። እዚህ ራሳችሁን ከሞት ልትታደጉ ልትጠብቁ ራሳችሁን ቴኬር ማድረግ አለባችሁ። አንደበታችሁን መክታት መቻል አለባችሁ። ስለዚህ መጽሐፍ ቅዱስ ቃል በቃል ሐሜትን አይደግፍም። በሐሜተኞች ህብረት መካከል አይገኝም። ስለ ሐሜተኞች የእግዚአብሔር ቃል ልክ ናችሁ ቀጥሉ አይልም። እናንተ ከነሱ በልጣችሁ ለመገኘት ከምታሟቸው ሰዎች የተሻለ ህይወት ለመኖር የነሱን ህይወት እግር በእግር መከታተል ሳይሆን የነሱን ጉዳይ ለእግዚአብሔር አሳልፎ መስጠት፣ ራሳችሁን ደግሞ ከዛ መንፈስ ማውጣት አለባችሁ። ከዚህ እሳት፣ ከዚህ መርዝ፣ ከዚህ ማንነት እንዴት ነው መውጣት የምችለው? ቅድም እንዳልኳችሁ በቃ ማማት ማቆም አልቻልኩም ብላችሁ ራሳችሁን በግልጽ ለእግዚአብሔር አሳዩትና ለአንደበቴ ጠባቂ አኑር፣ አንደበቴን ግታው፣ ውስጤ ይውቀሰኝ፣ መንፈስ ቅዱስ ያሳውቀኝ፣ በቃ አንደበቴን ጠብቅልኝ በሉ። እናንተ ብቻ አይደለም ሐሜትን የምትሰሙም ሰዎች ጭምር። እንዴት ነው ሐሜትን መስማት ማቆም ያለብኝ? የመጀመሪያ ሰው መጥቶ ስለ ሌላ ሰው ሊያማችሁ ሲጀምር፣ የመጀመሪያው የሆነ ሰው መጥቶ ስለ ሌላ ሰው ሊያዋራችሁ ሊያማችሁ ሲጀምር ያ ሰው በሌለበት ስፍራ ላይ ወሬ አታንሳብኝ፣ አትማኝ፣ በቃ አታውራኝ፣ የሰዎችን ድክመት መተለኔ የሰዎችን ኃጢአት መተለኔ አትንገረኝ ብለህ ፊት ለፊት መጋፈጥ። ያንን ቃል መናገር ካቃታት፣ ያንን ቃል ማውራት ከከበዳችሁ ከዛ ስፍራ ላይ ተነስታችሁ ይሄድ። ያ ሰው እናንተ ከሌላችሁ የሚያማውን ሰው አያገኝም። የሚያዳምጠው ሰው ከሌለ ደግሞ ሐሜት በባዶ ብቸኝነት በብቻ ስፍራ ላይ አይታማም። የምታዳምጡ እናንተ ከሌላችሁ በዛ ስፍራ ላይ ሐሜት አይኖርም ማለት ነው። እናንተ ስለምታዳምጡ ነው ሐሜተኞች የሚበዙት፣ ሐሜተኞች ወሬያቸውን የሚያቀርቡት። ስለዚህ ከዛ ስፍራ ላይ ስለራሳችሁ ጤንነት፣ ስለራሳችሁ ሰላም፣ ስለራሳችሁ በረከት ስትሉ ሰውየውን ፊት ለፊት መጋፈጥ ወይ የሰውን ድክመት መተህ አታውራብኝ፣ ከዚህ በኋላ ስለሰው አትናገርብኝ ማለት ያን ማለት ከከበዳችሁ ደግሞ ስለዛ ሰው ከሚያወራላችሁ ሰው መሸሽ መራቅ መቻል አለባችሁ። የዛ ጊዜ የሚያማውን ሰው ስለማያገኝ ይሄ ሰው በነፃነት ማማት አይችልም ማለት ነው። በነፃነት ስለ ሐሜት ማብራራት አይችልም። ስለሆነ ሰው ወሬ ይዞ መጥቶ ለእናንተ መናገር አይችልም። ከዛ ቀን ጀምሮ ደግሞ እናንተ ፊት ያፍራል። የማንንም ሰው ስም መጥቶ አያነሳላችሁ። ራሳችሁም ጆሮአችሁን መጠበቅ መቻል አለባችሁ። ጆሮ የልብ በር ነው። የምትሰሙት ነው ልባችሁን የሚጠብቀው። ወደ ውስጣችሁ የምታስገቡት ከምትሰሙት ነው። ልባችሁን የምትጠብቁት በጆሮአችሁ ከምትሰሙት ነገር ነው። መጽሐፍ ቅዱስ ከምታዩትና ከምትሰሙት ነገር ተጠበቁ ይላል አይደል? መጠበቅ አለባችሁ። ከማታፈሩበት ከማትለመልሙበት ወሬ መጠበቅ መራቅ መቻል አለባችሁ። ስለዚህ ሐሜተኞችን በዚህ መልኩ ከእናንተ ህይወት ማራቅ። በሐሜትም የተጠመዳችሁ ሰዎች ደግሞ እግዚአብሔር ፊት አንደበቴን ጠብቅ፣ አንደበቴን ግታ፣ በቃ ከዚህ በኋላ ስለ ሰዎች ህይወት አይመለከተኝም፣ ከዚህ በኋላ ስለ ሰዎች ድክመት፣ ስለ ሰዎች ብርታት እኔ ጠበቃ መሆን አልችልም። እግዚአብሔር ሆይ ህይወቴን ለውጥ፣ አይምሮዬን ለውጥ ብላችሁ ጸልዩ። የዛ ጊዜ ይሄ መንፈስ ከእናንተ ህይወት ላይ ይሸፍራል። ሐሜተኛ የሚጎዳው ራሱን ነው። በዚህ ትምህርት ብዙ እንዳተረፋችሁ ተስፋ አደርጋለሁ። ይሄ ትምህርት ለብዙ ሰዎች ነፃ መውጣት ምክንያት ስለሆነ እባካችሁን ከተከታተላችሁ አይቀር ለሌሎችም በፌስቡኮቻችሁ፣ በቲክቶካችሁ፣ በሶሻል ሚዲያዎቻችሁ ሁሉ ላይ ይሄንን መልእክት ሼር በማድረግ ሐሜተኛን እንድትታደጉ፣ ሐሜተኛን እንድታስመልጡ፣ የሐሜተኛን ሰው ቤት እንድትታደጉ በጌታ ፍቅር
እጠይቃችኋለሁ። ሐሜተኞች ደግሞ ስለ ልጆቻችሁ ከዚህ ቀን ጀምሮ አስቡ። ስለ ትዳራችሁ፣ ስለ ስራችሁ፣ ስለ ቤታችሁ፣ ስለ ራሳችሁ ህይወት ከዚህ ቀን ጀምሮ አስቡ። የዛ ጊዜ የሰዎች ድካምና ጉድለት አይታያችሁም። ራሳችሁን ቢዚ ካደረጋችሁ የሰዎች ውድቀት አይታወቃችሁም። የሰዎችን ውድቀት በፈለጋችሁ ቁጥር ሰው ደካማ ስለሆነ መውደቁ ስለማይቀር ማጥፋቱ ስለማይቀር የሰዎች ድክመት ተወድቶም ተነግሮም የማያልቅ ስለሆነ የነሱን የማያልቅ ድካምና ውድቀት እየፈለጋችሁ የልጆቻችሁን ህይወት የበታች ከምታርጉ ከምታጎሳቁሉ ከዛሬ ቀን ጀምሮ አይኖቻችሁ ራሳችሁን ይመልከቱ፣ ህይወታችሁን ይመልከት፣ ቤታችሁን ይመልከት እላችኋለሁ። ይሄ ቪዲዮ እንዳስተማራችሁ ተስፋ አደርጋለሁ። ወዳችኋለሁ። የእግዚአብሔር ሰላምና ጸጋ ከሁላችሁ ጋር ይሁን። ወዳችኋለሁ። ሻሎም